be talking about Iran later. We have very good conversations. ሰላም ጤና ይስጥልኝ። ይህ ዓለም ዜና ነው። ዛሬ ሚያዝያ 11 ቀን 2018 ዓ.ም ዓለም በአንድ ትልቅ የጂኦፖለቲካ አውሎ ነፋስ ውስጥ ትገኛለች። የዓለም የነዳጅ ዋጋና የአቅርቦት ሰንሰለትን የሚወስነው የሆርሙዝ የባህር በር በድጋሚ ተዘግቷል። ለሰዓታት ያህል ለንግድ መርከቦች ክፍት ሆኖ የነበረው ይህ ወሳኝ የባህር መስመር ኢራን ውሳኔዋን በመቀልበስ እንደገና መዝጋቷን አስታውቃለች። ይህ ውሳኔ አሜሪካና በኢራን መካከል እየተካሄደ ያለውን ከፍተኛ የዲፕሎማሲና ወታደራዊ ሽኩቻ ወደ አዲስ ምዕራፍ ከፍ አድርጎታል። ዛሬ በዓለም አቀፍ ደረጃ ትኩረት የሳበው ይህ ሆርሙዝ ቀውስ ምን ማለት ነው? ለምንስ ነው የባህር በር ለዓለም ኢኮኖሚ እንደዚህ ያለ ትልቅ ክብደት ያለው? ዛሬ በዝርዝር እንመለከተዋለን። ቻናላችንን ሰብስክራይብ በማድረግ በሚያዝያ ወር 1000 ሰብስክራይበር የመሙላት ቻሌንጃችንን ከዳር እንድናደርስ እንድትረዱን በትህትና እንጠይቃለን። የሆርሙዝ የባህር በር መዘጋት ድንገተኛ ክስተት አይደለም። ነገሩ የተጀመረው ከ7 ሳምንታት በፊት የካቲት 28 2026 አሜሪካና እስራኤል በኢራን ላይ የአየር ጥቃት መክፈታቸውን ተከትሎ ነው። በዚህ ጥቃት የኢራን ከፍተኛ መሪ መገደላቸውን ተከትሎ ኢራን በወሰደችው የበቀል እርምጃ በባሕረ ሰላጤውና በአካባቢው ከፍተኛ ውጥረት ተፈጥሯል። ኢራን ለዚህ ጥቃት ምላሽ የሆርሙዝ የባህር በርን መዝጋቷን ካወጀችበት ጊዜ አንስቶ የዓለም ንግድ እንቅስቃሴ ከፍተኛ ቀውስ ውስጥ ገብቷል። በእነዚህ ጥቂት ሳምንታት ውስጥ ቢያንስ 16 የንግድ መርከቦች ጉዳት ደርሶባቸዋል። 12 መርከበኞች ሕይወታቸውን አጥተዋል ወይም የደረሱበት አልታወቀም። መርከብ መስመሮችን ቀይሯል። የኢንሹራንስ ክፍዮች በ10 እጥፍ ጨምረዋል። Things we do that others may live. Their actions were a direct embodiment of that commitment to others. አሁን እየተመለከተን ያለነው የሁለትዮሽ እገዳ ዱሊንግ ብሎኬድ የሚባለውን እጅግ አደገኛ ሁኔታ ነው። ኢራን የባህር በሯን ስትዘጋ፣ አሜሪካ ደግሞ በምላሹ የኢራን ወደቦችን፣ የንግድ መርከቦችን ሙሉ በሙሉ እገዳ ጥላባቸዋለች። ፕሬዝዳንት ዶናልድ ትራምፕ ትላንት በግልጽ እንደተናገሩት ኢራን የባህር በሩን የመክፈት ውሳኔ አሜሪካን አያስፈራራም ሲሉ ተናግሯል። እስከ አጠቃላይ ስምምነት ድረስ እገዳው ሙሉ በሙሉ ይቀጥላልም ሲሉ ተናግሯል። ኢራን በበኩሏ የአሜሪካ የባህር ኃይል እገዳ እስካልተነሳ ድረስ የባህሩን በር አልከፍትም በማለቷ አቋሟን አጠናክራለች። ይህ የቁጥጥር ሽኩቻ የትኛው ወገን አቅሙ እንደሚቀንስ የሚለካበት የኃይል ሚዛን ሆኗል። በኢራን የባህር ኃይል የሚመራው ይህ ዝግጅት አሁን መርከቦች ሲያልፉ ኢራንን ፍቃድ እንድትሰጥ የሚያስገድዱበት ደረጃ ላይ ደርሰዋል። ነገር ግን የዚህ ግጭት አደገኝነት ከፖለቲካ መግለጫዎች በላይ ነው። በቦታው ላይ እየተከናወነ ያለው ነገር ኢሲሜትሪክ የጦርነት ስልት ነው። ኢራን እጅግ ዘመናዊ የሆኑ ባህር ላይ ፈንጂዎችና ድሮኖችን በመጠቀም የአሜሪካና የአጋሮቿን የጦር መርከቦችን እንቅስቃሴ ለመክታት እየሞከረች ነው። በሌላ በኩል የአሜሪካ የባህር ኃይል የሥራ ማስፈጸሚያ መርከቦችን በማሰለፍ የኢራንን የባህር ኃይል እንቅስቃሴ በሳተላይትና በራዳር በየሰከንዱ እየተቆጣጠረ ነው። ይህ ማለት በማንኛውም ሰዓት አንድ የተሳሳተ እርምጃ ወይም የራዳር ስህተት ወደ ሰፊ የክልል ጦርነት ወይም የቀጠና ጦርነት ሊቀይረው ይችላል። ይህ የሰላም ጊዜም ወታደራዊ እንቅስቃሴ ሳይሆን በማንኛውም ሰዓት ሊፈነዳ የሚችል እሳተ ገሞራ ነው። Opening of the Strait of Hormuz. Iran's military is now saying it will close the vital waterway again after the authorities in Iran said on Friday it would be completely reopened to commercial ships for the remainder of the ceasefire. የኢኮኖሚ ጉዳትና የዓለም ተጽዕኖ። ለምን ይሄ የሆርሙዝ ባህር ያን ያህል አስፈላጊ ነው ካሉ መልሱ ቀላል ነው። ወይም በየቦታው ሰምቶት ሊሆን ይችላል። በየቀኑ በዓለም ላይ ከሚዘዋወረው ነዳጅ ውስጥ 21 ከመቶ የሚሆነው የሚያልፈው በዚህ ጠባብ መስመር ነው። ይህ መስመር ሲዘጋ የዓለም ኢኮኖሚ እንደ ልብ ምት ይቆማል። ነዳጅ አቅራቢዎች ወደ ሌሎች መስመሮች ለመቀየር ሲሞክሩ የትራንስፖርት ወጪዎች በከፍተኛ ሁኔታ ይጨምራሉ። ይህ ደግሞ በየቤታችን የምንገዛው ምግብ፣ በምንጠቀመው ኤሌክትሪክና ዋጋ ግሽበት መልክ ይገለጣል። የኢኮኖሚ ተንታኞችን ስጋት ላይ ጣላቸው ሌላው ነገር የማሪታይም ኢንሹራንስ ነው፣ ወይም የባህር ላይ ኢንሹራንስ መናር ነው። አንድ መርከብ በዚህ ቀጠና ውስጥ ሲያልፍ መክፈል ያለበት የኢንሹራንስ ዋጋ ከባለፈው ወር ጋር ሲነጻጸር በ8 በመቶ ጨምሯል። ይህ ማለት መርከቦች ነዳጅ ብቻ ሳይሆን እጅግ ውድ የሆነ የኢንሹራንስ ዋጋ እየከፈሉ ነው። ውጤቱስ ምን ይሆናል? አምራቾች ይህን ተጨማሪ ወጪ ለተጠቃሚው ያስተላልፋሉ። ስለሆነም የሆርሙዝ መዘጋት የነዳጅ ማደያ ላይ ብቻ ሳይሆን በሱፐርማርኬት መደርደሪያዎች ላይ የምናየው ወይም በሸቀጣ ሸቀጦች ላይ የምናየው የምግብ የዋጋ ጭማሪ ዋና ምክንያት እየሆነ ነው። የዓለም ባንክና የኢኮኖሚ ተንታኞች
ይህ ሁኔታ ከተራዘመ የዓለም ኢኮኖሚ ወደ ከባድ ድቀት ሊገባ እንደሚችል እያስጠነቀቁ ነው። በተለይ እንደ ኢትዮጵያ ላሉ ሀገራት በዓለም አቀፍ የጭነት ወጪ መናር ከውጭ የሚገቡ ዕቃዎች የዲፕሎማሲ መስመርና የወደፊት ዕጣ ፈንታ። ነገር ግን ከጦርነቱ ጀርባ ሌላ ትግል አለ። ፓኪስታንና ሌሎች የክልሉ ሀገራት በሁለቱም ወገኖች መካከል ድርድር ለመጀመር ጥረት እያደረጉ ነው። ምንም እንኳ በአሁኑ ሰዓት ድርድሩ የቆመ ቢመስልም ፕሬዝዳንት ትራምፕ የቅርብ ጊዜ መግለጫዎች እንደሚያሳዩት የሆነ አይነት የመደራደር ፍላጎት አለ። በአሜሪካ በኩል የሆነ አይነት የመደራደር ፍላጎት አለ። ኢራን ብላክሜል ታደርገናለች ብላ ታስባለች፣ ግን አትችልም ያሉት ትራምፕ ስምምነት ላይ ሊደርሱ እንደሚችል ፍንጭ ሰጥተዋል። ነገር ግን ኢራን ከኒውክሌር ፕሮግራሟ ጋር በተያያዘ የያዘችው አቋም ነገሩን እጅግ ውስብስብ አድርጎታል። ነገር ግን ከዚህ ሁሉ በላይ አሁን እያየን ያለነው የመረጃ ጦርነት ነው። በእያንዳንዱ ወገን የራስን ድልና የሌላውን ውድቀት በማህበራዊ ሚዲያና በይፋዊ መግለጫ እየነዛ ነው። በዚህ ውሸትና የእውነት መረጃ በተቀላቀሉበት ጊዜ እውነታን ማወቅ እጅግ አስቸጋሪ ሆኗል። እኛ ግን በዓለም ዜና በኩል መረጃዎችን በስፍራው ከሳተላይት መረጃዎች ጋር እና ከተረጋገጡ ምንጮች በማጣራት እውነተኛ ምስል እንድትረዱ እንጥራለን። የሆርሙዝ ቀውስ የጂኦፖለቲካዊ ቼዝ ጨዋታ ብቻ ሳይሆን የሰው ልጅ የኑሮ ደህንነት አደጋ ላይ የወደቀበት ታሪካዊ ወቅት ነው። ከዚህ ሁሉ ጥያቄ የሚቀረው ይህ ነው። ይህ ቀውስ እንዴት ያበቃል? በአንድ በኩል ከፍተኛ የዲፕሎማሲ ጫና፣ በሌላ በኩል ደግሞ የጦር መርከቦች የተሰለፉበት የሆርሙዝ የባህር በር መፍትሄው በዲፕሎማሲ ጠረጴዛ ላይ ነው ወይስ በባህር ውስጥ በሚፈጠሩ ግጭቶች? የዓለም እይታ ሁሉ አሁን ወደ ሆርሙዝ አቅጣጫ ነው። እኛም በዓለም ዜና እነዚህን ትኩስ መረጃዎች እየተከታተልን እናቀርብላችኋለን። ለዛሬ የነበረን ዝግጅት ይህን ይመስላል። ቻናላችንን ሰብስክራይብ በማድረግ 1000 ሰብስክራይበር የመሙላት የሚያዝያ ወር ቻሌንጃችንን ግብ እንድንመታ እንድትተባበሩን ጠየቅን።